አትሌት ፈይሳ ለሊሳ የት ነው ያለው? አትሌት ፈይሳ ልሽ አልተፈቀደልም ተከልክለሃል ብሎ ይነግረናል። ለምን ስንለው ምክንያት የለው። አይ ተናግሬያለሁ አጨቅጭቀኝ እንግዲህ ይላል። እና በብዙ ኔጌቲቭ የሆኑ ነገሮች፣ በብዙ አይቻልሞች፣ በብዙ ክልክላዎች ውስጥ፣ በብዙ ተቃውሞዎች ውስጥ ነው የመጣ ነው። ዘረገፉት በፊት ደውለው ቢጠይቁኝስ ብሰክርስ በራሴ ብር ነው የምታመመው እኔ ነኝ። እንደገና ደግሞ ሰፈር ውስጥ እየረበሽክ ነው ስትለው ምን አገባ በራሴ ብር ያለ ሰው በራሴ ብር መጠጣት ትችላለህ እኮ ፈይሳ። ማትችለው ሰፈር መረበሽ ነው ማትችለው። ቢኮዝ በአንተ ስካር እኔን ትረብሸኛለህ። ስለዚህ ጠጣ ግን አትረብሽ ነው እያለች ያለችው ልጅቷ። ይሄን እንኳን ማገናዘብ ያቃተው አንድ ትልቅ ቶርናመንት ላይ ለዛውም በአንድ ወቅት የሀገራችንን ባንዲራ በዓለም አደባባይ ከፍ ያደረገው በማራቶኑ እንግዲህ ስማችንን ያስጠራው አትሌት ፈይሳ ሌሊሳ አሁን ላይ አወዛጋቢ መሆኑን ቀጥሎበታል። ታዲያ በዚህ ጉዳይ የተለያዩ መረጃዎች በየሰዓቱ እየወጡ ነው። ስለ አትሌቱ የተለያዩ አዳዲስ መረጃዎች አሉ። እኔም ይዤላችሁ መጥቻለሁ። ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ፣ ኢትዮጵያውያን፣ ኤርትራውያን እህት ወንድሞቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሼ መጥቻለሁ። ቪዲዮ እንደተለመደው ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ እና የዚህ ቻናል ቤተሰብ ያሉናችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን በተጨማሪም እንደነገርኳችሁ ቻናሉ 20 ሺህ እና ከዛ በላይ ሰብስክራይበር ካገኘ የተለያዩ ሽልማቶች ተዘጋጅተዋል። ከእናንተ የሚጠበቀው ታዲያ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ብቻ ነው። ወደ ቪዲዮቹ ሌትስ ጎ። እናቴ ውጭ ወጥቼ ኳስ ልጫወት አይቻልም። ለምን አይቻልም ብያለሁ። አይቻልም ነው። አባቴ እንትና ጋር ቲቪ ላይ አይቻልም። ለምን ተናግሬያለሁ። አንተ ጃጀግጭቀኝ እንደዚህ እየተባለ ነው ብዙዎቻችን ያደግነው። እና አይቻልምና ክልከላ ውስጥ የኖረ ልጅነት ነው ያለን ብዙዎቻችን። ይሄ ነገር አደገብንና ዛሬ በዛ ውስጥ ያደጉ ልጆች የቀበሌ ሊቀመንበር ሆነው ይሾማሉ፣ ትራፊክ ፖሊስ ሆነው ይሾማሉ። የቀበሌ ሊቀመንበር ሆኖ የተሾመው ልጅ እኛ ቢዝነስ ከፍተን ካፌ ሲኖርን ይመጣና ቡና ነው መሸጥ የተፈቀደልሽ አልተፈቀደልም ተከልክለሃል ብሎ ይነግረናል። ለምን ስንለው ምክንያት የለው። አይ ተናግሬያለሁ አጨቅጭቀኝ እንግዲህ ይላል። እና በብዙ ኔጌቲቭ የሆኑ ነገሮች፣ በብዙ አይቻልሞች፣ በብዙ ክልክላዎች ውስጥ፣ በብዙ ተቃውሞዎች ውስጥ ነው የመጣ ነው። ሰዎች የሚያደርጉትን ነገር ለመደገፍ ሳይሆን ለመቃወም በጣም እንፈጥናለን። አደባባይ ላይ አንድ ሰው ወጥቶ እንደዚህ ሰርቻለሁ፣ እንደዚህ አድርጌያለሁ ብሎ የስኬት ታሪኩን ሲነግረን ስኬቱን ማበረታታት ሳይሆን ይሄ ጉረኛ የሚለው ኔጌቲቭ ኤነርጂ ነው ቀድሞ የሚመጣልን። አንዲት የተሳካላት ልጅ በአደባባይ መጣ እንደዚህ አረኩኝ፣ እንደዚህ ያገኘው ብላ ስትናገር ከሆነ ሰው ጋር ተኝታ ነው እንደዚህ አድርጋ ነው ይሄን ሀብት ያመጣችሁ ብለን መሳለቅ ነው የሚቀድመው። ማመስገኑ ማድነቁ ላይ የለንበትም። እርስ በርሳችንም እንደዚህ ነው። የጓደኞቻችን ሰርክል ላይ ተመልከቱ። ሚኪ በርታ ኮራው በምሰራው ነገር በጣም ጥሩ ነው ብሎ የሚያበረታታ ሰው ነው። እና ብዙ ነገሮቻችንን አስተውላችሁ ከሆኑ ክልከላ ውስጥ ያሉ፣ ተቃውሞ ውስጥ ያሉ፣ መናናቅ ውስጥ ያሉ፣ ሰዎችን መዝለፍና ማዋረድ ውስጥ ያሉ ናቸው። የሚሞክሩ ሰዎችን አናበረታታም። የሆነ ነገር አቅም ኖሮን ስልጣን ኖሮን ያን ነገር ለማስፈጸም ቦታው ላይ ስንቀመጥ ለመፍቀድና ለማበረታታት ሳይሆን ለመከልከልና ለመኮርኮም ነው የምንቀድመው። ይሄ ነገር የሆነ ቦታ ላይ መቆም አለበት ብዬ አስባለሁ። ማህበራዊ ሚዲያ ላይ መጥተው ሀሳባቸውን የሚገልጹ ሰዎች የሚጻፍላቸውን ኮሜንት ተመልከቱ። ብዙ ሰዎች እኔ እንደውም በጣም እድለኛ ነኝ፣ በጣም ደጋግ ሰዎች አጋጥማችሁኛልና በዚህ አጋጣሚ ላመሰግናችሁ ፈልጋለሁ። ግን ኮሌክቲቭሊ እንደ ማህበረሰብ ሲታይ ይሄ ነገር በቃ መባል ያለበት የሆነ ስቴፕ ላይ የደረሰ ይመስለኛልና እስቲ ለምን ብላችሁ ራሳችሁን ጠይቁ። ሰዎችን ተቃውማችሁ ራሳችሁን ስታገኙት፣ ከሰዎች ጋር የሚያጋጭ ነገር ሲኖራችሁ፣ በመፍቀድ ፋንታ መከልከልን ስትመርጡ ለምን ብላችሁ ራሳችሁን ጠይቁ። እንዲህ ማድረግ እፈልጋለሁ ሲባል እንዴት ተደርጎ ብለን ከመቃወማችን በፊት ለምንድን ነው የምቃወመው ብለን ማሰብ አለብን። እና ይቺ ሀሳብ ብልጭ ብላብኝ ላካፍላችሁ ብዬ ነው። አይቻልም ብዙ ተስፋዎችን ያቆማል፣ አይቻልም ብዙ ብሩህ አይምሮዎችን ያስቀራል። ስለዚህ ቤተሰቦች
እባካችሁ አይቻልም የሚለው ነገር ከአይምሯችን ልናወጣ ይገባል። $4000 እና ወርቅ የተዘረፈችው ሴት። ይሄ መረጃ ለሁሉም እንዲደርስ ሼር አድርጉት። በድሬዳዋ ከተማ የተፈጸመው ይሄ አዲስ የአፍዛ ደንዝዝ ዝርፊያ እጅግ ያስደነግጣል። ሄለን የተባለች እህታችን ለግለሰቧ ፕራይቬሲ ሲባል ስሟ የተቀየረ በአንድ ቀን ውስጥ ያጣችው ንብረት ቀላል አይደለም። ጥር 27 ቀን ሄለን ከስራ ወደ ቤት እየተመለሰች ሳለ አንድ ግለሰብ ሎተሪ ደርሶኝ መታወቂያ ስለሌለኝ ተባበሪኝ በሚል ተቅለስልሶ ያቆማታል። እሷ በኢትዮጵያዊነት ባህሏ ልርዳው ስትል ሌላኛው ግብረ አበር አንገቷን በዳበሳ ይነካታል። በዛው ቅጽበት ሄለን ራሷን አታውቅም። ሙሉ በሙሉ በነሱ ቁጥጥር ስር ወደቀች። በአፍዛ ደንዝ ተጠልፋ ባጃጅ ውስጥ ትገባለች። የለበሰችውን የወርቅ ጌጣጌጥ አውልቃ ሰጠቻቸው። በዚህ ብቻ አላበቁም። ወደ ቤቷ ወስደዋት $4000፣ 2 አይፎን ስልኮችና በቁም ሳጥን ውስጥ የነበረ ወርቋን አስረከበቻቸው። በመጨረሻም ሳቢያን መስቀለኛ አካባቢ ጥለዋት ሲጠፉ ነው ነፍሷ የተመለሰው። ሄለን እሪታዋን አቀለጠችው። የድሬዳዋ ፖሊስ ግን አልተኛም። ኢንስፔክተር ተመስገን ተሰማ ባዋቀሩት የምርመራ ቡድን በዛው ሌሊት ባደረገው ኦፕሬሽን 5ቱንም ዘራፊዎች ተከራይተው ከነበሩበት ቤት በቁጥጥር ስር አውሏቸዋል። ሌሎች 23 ሰዎችም ተመሳሳይ ዝርፊያ እንደደረሰባቸው ቃላቸውን ሰጥተዋል። ቤተሰቦቼ መንገድ ላይ በንክኪ ሊጠጓችሁ የሚፈልጉ ሰዎችን ተጠንቀቁ። በመዲናችን አዲስ አበባ እንዲሁም በተለያዩ የሀገራችን ከተሞች የተለመደች የዘረፋ ስልት ነች ሿሿ ወይም ደግሞ አፍዝ አደንግዝ። ታዲያ ቤተሰቦች የዚህ የሿሿ ወይም ደግሞ የአፍዝ አደንግዝ የሌቦቹ ስልት ከቀን ወደ ቀን አፕዴት የሆነ በማንገምተው መልኩ የተለያዩ ሲስተሞችን እየተጠቀሙ ሲዘርፉ ተመልክተናል። ለማንኛውም ግን ጥንቃቄ መደረግ አለበት። እንደዚህ አይነት ጉዳዮች ሞር በማህበራዊ ድረገጽ መተግበሪያዎች ላይ በተጋሩ ቁጥር ሰው እንግዲህ ስለ እንደዚህ አይነት ነገር በእለት ተእለት ተግባሩ ላይ ሊያስባቸዋል። ስለዚህ እነዚህ ሰዎች በቀላሉ ሊያታልሉት አይችሉም። እንደዚህ አይነት የዝርፊያ ሙከራዎች ተደርጎባችሁስ ያውቃል? እስኪ አጋጣሚያችሁን ኮሜንት ሴክሽን ላይ በማጋራት ምናልባት ብዙዎቻችን የምንማርበትን ሀሳብ ብታጋሩ እኛም ነገ ከሿሿ እንድንድን ስለሚረዳን ስልቶቹን ያጋጠሟችሁን ነገሮች እንግዲህ ኮሜንት ሴክሽን ላይ በማጋራት እንወያይባቸው። ብሰክርስ በራሴ ብር ነው የምታመመው እኔ ነኝ። ፈይሳ ሌሊሳ ሰክሮ ሰፈር እየበጠበጠ ነው፣ ጎረቤቶቹን ደብድቧል፣ በመከላከያ ታርጋ ይሄዳል የሚል ዜና አሰራጭቷል። ሶስቱንም መልስልኝ። ሶስት አንኳር ጉዳዮች ናቸው ያነሱት። ተመልክተዋል ወይ? በመጀመሪያ ግን እኔ ብዙም እንዴት አየው? መጀመሪያ ምንም አልመስለኝ። ምክንያቱም ሰው ላከለ ወይስ ራሳይ አይቻለሁ በራሴ እኔ ብዙም ፊል አላደረኩም። እሱ ምክንያቱም የተለከፈ ውሻ ሁሉም ይናከሳል፣ ከራሱ ጋር ይናከሳል። ስለዚህ እንደዚህ ነገር ስለሆነ ሚዲያ ማለት ነው ዝም ብሎ ተራ አክቲቪስት አለ ያለ ዝም ብሎ የሚያወራ እንደዛ ነው እንጂ ሚዲያ ህግ አለው። እኔ ካጠፋው እኔ ግለሰብ ነኝ፣ የመንግስት ቢሮ አልሰራም፣ ስልክ አለኝ፣ ደውሎ አይጠይቁም ነበር። ያ ሁሉ ከዘረገፉት በፊት ደውሎ የሚጠይቁኝስ ብሰክርስ በራሴ ብር ነው የምታመመው እኔ ነኝ። እንደገና ደግሞ የመከላከያ ምናምን መከላከያ ማጥረሻ ፈልጎ ነው እንጂ እኔ መከላከያ ነበርኩት 10 አመት በፊት ነው ከወጣሁ ማለት ከመከላከያ። ስለዚህ እኔን ፈልጎ ሳይሆን መንግስትን ማንካት ነው። በቃ ኦሮሞማ ነው እንደገና ደግሞ ተረኛ ነው ብሎ ለማሸማቀቅ መንግስትን እኔ አይደለም እኔ መንካት አይደለም መንግስትን መንካት ሜቢ ከመንግስት ጋር ሊቀራረብ ይችላል እንደዚህ ብሎ አስበው ይሆናል። ስለዚህ እኔ የተለከፈ ውሻ እንግዲህ ወይ ይገደላል ወይ ሕክምና የለው። ስለዚህ ለነሱ ምንም ማድረግ አይችሉም ማለት ነው ከዚህ በላይ። እንደነገርኳችሁ በአንድ ወቅት ሀገራችንን እንግዲህ በዓለም አደባባይ በማራቶኑ ውድድር ከፍ አድርጓት የነበረው ባንዲራዋን ከፍ አድርጎ እንዲሁ ለበለብ ካደረጉ ድንቅ አትሌቶች መካከል ነበር ፈይሳ ሌሊሳ። ታዲያ ፈይሳ ሌሊሳ የሰሞኑ አወዛጋቢ ሰው ከሆነ ሰንበትበት ብሏል። አትሌት ፈይሳ ሌሊሳ የት ነው ያለው?
ስለተፈጠረው ጉዳይ ያጣራ ነው። እኛ እስካሁን ድረስ የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። በሪዮ ኦሎምፒክ ላይ ባሳየው ተቃውሞ በህዝብ ዘንድ ከፍተኛ ታዋቂነትን ያገኘው አትሌት ፈይሳ ሌሊሳ በትላንትናው ዕለት በአዲስ አበባ የትራፊክ አደጋ አድርሶ ከጸጥታ አካላት ጋር በፈጠረው ግጭት ከአካባቢው ተሰውሯል። የዓይን እማኞችና የፖሊስ ምንጮች ለዘሀበሻ እንደገለጹት ክስተቱ የተፈጠረው በንፋስ ስልክ ላፍቶ ክፍለ ከተማ አትሌቱ ቪኤት መኪናውን እያሽከረከረ ባለበት ወቅት ነው። አትሌቱ ከሌላ መኪና ጋር በመጋጨቱ በሌላኛው መኪና ላይ ከፍተኛ የንብረት ጉዳት የደረሰ ሲሆን በመኪና ውስጥ የነበሩ ሁለት ወጣቶችም የአካል ጉዳት ደርሶባቸዋል። አደጋው እንደተከሰተ የአካባቢው ነዋሪዎችና የጸጥታ አካላት እርዳታ ለመስጠትና ጉዳዩን ለማጣራት በስፍራው ተገኝተው ነበር። የጸጥታ አካላት የተጎዱ ወጣቶች ወደ ሕክምና፣ አትሌቱ ደግሞ ወደ ፖሊስ ጣቢያ እንዲያመሩ ጥያቄ ቢያቀርቡለትም አትሌቱ ግን ከጠበቁት በተቃራኒ ምላሽ መስጠቱ ተነግሯል። በስፍራው የነበሩ የፖሊስ ምንጮች ለዘሀበሻ እንደገለጹት ፈይሳ በፍጥነት ወደ መኪናው በማምራት የጦር መሳሪያ በማውጣት ማን እንደሆንኩኝ አታውቁኝም በሚል ዛቻ በጸጥታ ኃይሎች ላይ ሲሰነዝር እንደነበር ገልጸዋል። በመጨረሻም ዛቻውን አቁሞ ወደ መኪና በመግባት ከአካባቢው በፍጥነት መሰወሩ ተነግሯል። ጉዳዩ ዛሬ ሰኞ ማለዳ በተለያዩ ማህበራዊ ሚዲያዎች ላይ በስፋት መነጋገሪያ መሆኑ ይታወቃል። የአዲስ አበባ ፖሊስ አትሌቱን በቁጥጥር ስር ለማዋል እንቅስቃሴ ቢጀምርም ይህ ዜና እስከተጠናከረበት ጊዜ ድረስ በቁጥጥር ስር አልዋለም። አንዳንድ የቅርብ ምንጮች ደግሞ አትሌቱ ድርጊቱን ከፈጸመ በኋላ ከአገር ወጥቷል እያሉ ነው። አትሌት ፈይሳ ከለውጡ በኋላ ወደ አገር ቤት ገብቶ በንግድ ስራ ላይ ተሰማርቶ የነበረ ሲሆን ከቅርብ ጊዜ ወዲህ ግን በተለያዩ መዝናኛ ቦታዎች በሚያሳያቸው ባህሪያትና በሕግ የበላይነት ጉዳዮች ላይ በሚሰነዝራቸው አስተያየቶች ትኩረት ስብ ቆይቷል። ፖሊስ ጉዳዩን እያጣራ መሆኑን አትሌቱን ለመያዝ ክትትል እያደረገ መሆኑ ተመልክቷል። እንደሰማችሁት እንግዲህ ያለው ነገር ስለ አትሌቱ ይህ ነው። ታዲያ አትሌቱ የተለያዩ ሰዎች በአትሌቱ ዙሪያ የራሳቸውን ሪያክሽን የራሳቸውን ሀሳብ እየሰጡ ይገኛል። ታዲያ በዚህ በማህበራዊ ድረገጽ መተግበሪያ ላይ የተለያዩ ትክክለኛ ሀሳቦችን በማጋራት የሚታወቅ አንድ ወንድማችን ያነሳው ሀሳብ የሁላችንንም ሀሳብ ይወክላል ብዬ ስላሰብኩኝ እንድንመለከተው ፈልጌ ነበር። እስኪ ቪዲዮን ተመልክተን እንመለስ። ፈይሳ ሌሊሳን ሳስታውስ አንድ የሰፈር ልጅ ትዝ ይለኛል። አረፋፍዶ ነው የፈነዳው። ሲፈነዳ ዲሲፕሊን የሚባል ነገር ከውስጡ አሟጦ የት እንደጣለው አያቱ ሊሆኑ የሚችሉን አሮጊት በምን ደረጃ ተሳድቦ እንደሚያባርር የሰፈር ሰው ምርር አለ። ፖሊስም አንዴ ያስረዋል፣ አንዴ ፈተዋል፣ አንዴ ፈተዋል። በቃ ለእግዚአብሔር ተሰጥቶ ዝም የተባለ ልጅ ነው፣ ጉልበተኛ ሆኖ ማለት ነው። ሰፈራችን ላይ እንትን ይመጣል ቆሼ ያን ቆሼ ከዛ ውስጥ ህፃናት ብረት ይለቅማሉ። ያችን ብረት ለቅመው ያው ለዳቦ ሄደው ይሸጣሉ ማለት ነው። እሱ ካለ እሱ መጀመሪያ ይለቅምና እሱ ሲሄድ የተረፈውን ነው የሚለቀሙ። አንድ ቀን እንደዚሁ እንትን መጥቶ ቆራሌ መጥቶ ሲዘረገፍ ሁሉንም ህፃናትን አባሮ እሱ ሄደ። መጀመሪያ እዛ ውስጥ እንግዲህ ተደባልቆ ፈንጂ መጥቶ ነበር። ያ ፈንጂ ፈንድቶ አንድ እግሩን ወሰደለት። የሰፈር ሰው ኡፍ አለ። ኡፍ ሁለት። ከዛን ጊዜ ጀምሮ ያ ልጅ በሰፈራችን በጣም ሰው አክባሪ መሬት የሆነ ሰው። በእርግጥ ያ ልጅ ጥሩ እንዲሆን አንድ እግሩ መወሰድ የለበትም። የሚመክረው ስላጣ እንዲመክሩትም ስላላስጠጋቸው። ፈይሳ ሌሊሳም ቆይቶ ነው የፈነዳው። ዘገየ። አፈነዳዱ ግን ስርዓት አልባ ሆነ። አንዲት ጋዜጠኛ ነኝ የምትል ባልቴት ሰክራህ ሰፈር ውስጥ እየረበሽክ ነው ስትለው ምን አገባ በራሴ ብር ያለ ሰው። በራሴ ብር መጠጣት ትችላለህ እኮ ፈይሳ። ማትችለው ሰፈር መረበሽ ነው ማትችለው። ቢኮዝ በአንተ ስካር እኔን ትረብሸኛለህ። ስለዚህ ጠጣ ግን አትረብሽ ነው እያለች ያለችው ልጅቷ። ይሄን እንኳን ማገናዘብ ያቃተው አንድ ትልቅ ቶርናመንት ላይ
ለዛውም ማራቶን በተባለ ውድድር ላይ የሆነ ደረጃ ይዞ ትልቅ ደረጃ ያለው ሰው ራሱን አውርዶ በዚህ ደረጃ ያስታውቅ ነበር። ያስታውቅ ነበር እንደማይበረክት። ዳለቻም እንደዚሁ ያስታውቅ ነበር እንደማይበረክት። ይኸው እነ ጆን ዳንኤልም አንድ ሰሞን እንደዚህ ያንቀጨቅጫቸው ነበር። በእርግጥ እነሱ አሁን ወደ መስመሩ ተመልሰዋል። ፈይሳ ለሊሳም የዚህ አይነት በሽታ ነው። እኔ ብቻ ነኝ ያለሁት ህግ አይዘኝም የሚል አሳሰብ እና እናንተ ወደ መስመራችሁ እንድትስተካከሉ እኛ ማለቅ የለብንም፣ እኛ መሞት የለብንም። ህግ አካባቢ ያላችሁ ሰዎች ኃይል ልትሉልን ይገባል። ልጆቹም እንደዚህ አይነት ጉዳት አድርሰው ራሳቸውን አደጋ ላይ ከሚጥሉ እኛም በእነሱ ቅብጠት ከምንሞት መጀመሪያ ኃይል ልትሉልን ይገባል። ኃይ የሚል ማጣት ነው አሁን እነዚህ ልጆች እንደዚህ እያደረጋቸው ያሉት እና እዛ አካባቢ ግጭቱ በተፈጸመበት ቦታ የነበራችሁ የህግ አካላት ፖሊሶች፣ ያፈለገ ታዋቂ ሁን ያፈለገ ጉልበተኛ ሁን መኪና ገጭቷል ወደ ህግ ነው መሄድ ያለበት እንጂ በትክክልም እንግዲህ ወንድማችን ያነሳው ሐሳብ ውሃ ያነሳል ነው የሚባለው። ብዙዎቻችንን ያስማማል ብዬ አስባለሁ። የአትሌት እንግዲህ በተለያዩ የማራቶን ውድድሮች ሀገራችንን ያስጠራ አትሌት መሆኑ ይታወቃል። ከጥቂት ጊዜያት በኋላ ግን ምን እንደነካው ባይታወቅም የተለያዩ ከሱ የማይጠበቁና እንደዚህ አይነት ተግባሮችን ከፈጸሙ ጀግና ሀገር የሚያስጠሩ ሰዎች የማይጠበቅ ተግባሮችን እየፈጸመ ብዙ አድናቂዎቹንም የሀገሪቱንም ህዝብ እንግዲህ በአጠቃላይ ማህበረሰቡን ቁጣ ያስቀሰቀሱ ተግባሮችን እያደረገ ተመልክተናል። በዚህ በማህበራዊ ድረገጽ መተግበሪያዎች ላይ ማለት ነው። ታዲያ አሁን ላይ እንግዲህ ይህንን ቪዲዮ ከምሰራበት ሰዓታት በፊት እየወጡ የነበሩ አንዳንድ መረጃዎች በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ ማለት ነው ከሀገር ወጣ የሚሉ መረጃዎችም አሉ። አንዳንዶቹ ደግሞ ሊወጣ ሲል ተያዘ የሚሉ እንደዚህ አይነት ምስሎችን በማጋራት የተለያዩ ጭምጭምታዎች አሉ። ያው ጉዳዩ አነጋጋሪ እንደመሆኑ የተለያዩ ሰዎች የራሳቸውን ሀሳብ በማህበራዊ ድረገጽ መተግበሪያዎች ላይ ፖስት ሊያደርጉ ስለሚችሉ ከትክክለኛው የህግ ወገን ያሉትን መረጃዎች ብናዳምጥ ጥሩ ነው። ታዲያ ቤተሰቦች በአትሌቱና እንግዲህ ወደፊት የተለያዩ አዳዲስ መረጃዎች በአትሌቱ ዙሪያ የሚነገሩ ነገሮች ካሉ ይዤላችሁ መጣ ነው የሚሆነው። እንኳን ለቫላንታይን ዴይ ያደረሳችሁ። ከመኝታ ክፍሎቻችን ላይ 10% ቅናሽ አድርገናል። በምን አወቅ መኝታ ክፍል እንደምደርስ ነው? በዛን ቀን የተሹክ ያሉ ሰው አለ የነገረህ? ምን አርጉ ነው? ኢትዮጵያ ውስጥ ቀይ ቀለም የደም ምልክት ነው። ቀይ በጀግንነት ይመሰላል። በ60 ዓመት ቀይ ኮት አድርገህ የወሎ ፈረስ መስለህ መሀል ኤድና ወል አበባ ይዘህ የ20 ዓመት ቺካ አቁማውን አታፍርም? አውላንታውን አባባ አርሶ ሼማ ይዞትም በዚህ ልሜ ምን ይመለከቶታል? እርሶ ባገቡበት ጊዜ ቀስተ ደመና ራሱ ብላክ ኤንድ ዋይት በነበረበት ጊዜ አገብተው አሁን ምን ማለት ነው? በዚህ ዘመን እርሶ እንደዚህ ማናችሁም ኢትዮጵያ አምጥቶ በእርግጠኝነት ልንገራችሁ እዚህ ሀገር ተወልዶ ያደገ እዚህ ሀገር አየር እዚህ ሀገር ዋልጦ እዚህ ሀገር አየር ተፈሶ ያደገ ሰው ቫላንታይን ዴይ ሲመጣ ቫላንታይን ዴይ ነው ብሎ ልክ እንደ እንቁጣጣሽና እንደ ምናምን ልቡ ስንጥቅ እንደሚለው አመት በዓል ነው ዛሬ ፍቅር ብሎ የሚወጣ ሰው የለም። ሁላችሁም ለሾው ነው የምትሉት። ልንገርህ ሾው ነው። አሁን አንቺ ድል ሰጥቶሽ ቴዲ ቢር የሚል ድል ሰጥቶሽ በእናትሽ ነው ከጉለሌ መተሽ አንቺ አሁን ቴዲ ቢር ሰጥቶሽ ኦ ማይ ጋድ ትያለሽ። ነውራለም ድል አፍሪካ ውስጥ እኮ ድል የለም እኮ። ምን አይነት ማቃጠር ነው ያው? ግራ ገባኝ እኮ። እንዳው አፍሪካ ውስጥ ያለ እንስሳ ቢሆን አቦ ሸማኔ ቢሆን ይሻላል። ጅብ ቢሆን ይሻላል። ጅብ ስንት ሰው ታዘብኩ በዚህ ቫላንታይን፣ ስንት ሰው ታዘብኩ። የማልጠብቀው ሰው እየተደዋወለ ማይ ቫላንታይን ታይዝ ያሽ ታይ ማይ ቫላንታይን ያንጂ ቫላንታይን ምን ነው እንዴ? መረባሪያው እንግዲህ በተለያዩ ጊዜዎች በማህበራዊ ድረገጽ መተግበሪያዎች ላይ አነጋጋሪ በሆኑ ማህበራዊ ጉዳዮች ላይ የሚሰጣቸው ሀሳብ አስተያየቶች እንግዲህ ሁላችንም ያስማማናል ብዬ አስባለሁ። እናንተስ በዚህ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? እኔ እንግዲህ ሙሉ ለሙሉ በመረባሪያው ሀሳብ እስማማለሁ። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበረ። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ማድረግ እንዲሁም ለዚህ ቻናል አዲስ ሆናችሁና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። እንደነገርኳችሁ እንግዲህ ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ
አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ ያሳውቁኝ። ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ ለኔው ለራሴው ስለሚያግዙኝ ማለት ነው። ታዲያ ቤተሰቦች የዛሬ ቪዲዮን ከማጠናቀቄ በፊት እንደነገርኳችሁ ቻናሌ 20 ሺና ከዛ በላይ ሰብስክራይበር ካለፈ የተለያዩ ሽልማቶች ተዘጋጅተዋል። ሽልማቱን እንግዲህ እንድታገኙ ከእናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ብቻ ነው። በቀጣይ ባሪፍና ማራኪ ስራዎች እስከምንገናኝ ለዛሬ ለነበረን ቆይታ እጅግ አመሰግናለሁ። በቀጣይ እስከምንገናኝ መልካም ጊዜ ይመቻችሁ። ፒስ አውት።